ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። ህወሓት የትግራይ ወጣቶችን ለሱዳን ጦርነት በውክልና እንዲዋጉ አድርጓል ሲል ስምረት ፓርቲ ከሰሰ። ያለፉት 4 ሰኔና ሰኞች በኢትዮጵያ ፖለቲካ ውስጥ ምን ድርሻ ነበራቸው? እንመለስበታለን። ኢሰመኮ በአርሲ ዞን በደረሰ ጥቃት ለተፈናቀሉ ከ2600 በላይ ዜጎች አስቸኳይ ሰብአዊ ድጋፍ እንዲቀርብ ጠየቀ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩ ነኝ። ወደ ቀዳሚው ዜናችን ስናልፍ ህወሓት የትግራይ ወጣቶችን ለሱዳን ጦርነት በውክልና እንዲዋጉ አድርጓል ሲል ስምረት ፓርቲ ከሰሰ። የስምረት ፓርቲ ምክር ቤት አካሂጃለሁ ካለው የ2 ቀናት ስብሰባ መጠናቀቅ በኋላ ባወጣው መግለጫ በትግራይ ህዝባዊ የፖለቲካ ትግል ለማካሄድ እንደሚገደድ አሳውቋል። ዝርዝሩን ይዘናል። ድፍን 3 ዓመታት ያስቆጠረው የሱዳን የእርስ በርስ ጦርነት በአንድም በሌላም በኩል ከኢትዮጵያ ሉዓላዊነት ጋር የተቆራኙ የተለያዩ ሁኔታዎችን በውስጡ ያቀፈ ሆኗል። በሱዳን ያሉት ሁለቱ ተዋጊ ወገኖች በኢትዮጵያ ያሉትን 2 ተቃራኒ የፖለቲካ ኃይሎች ከጎናቸው በማሰለፍ ይካሰሳሉ። ለፈጥኖ ደራሽ ኃይሉ ይደግፋል በሚል በሱዳን ጦር መሪዎች የሚከሰሰው የኢትዮጵያ መንግስት አንዱ ሲሆን ከጀነራል አብዱል ፈታህ አልቡርሃን ሰራዊቶች ጎን የትግራይ ወጣቶችን በውክልና አሰልፏል በሚል የሚከሰሰው ህወሓት ደግሞ ሌላኛው ነው። የህወሓት ወታደሮች ከሱዳን ጦር ጎን ተሰልፈው እንደሚዋጉ የሚያሳዩ የማህበራዊ መገናኛ ብዙሃን ምስሎች በተለያዩ ጊዜያት ሲዘዋወሩ ይታያሉ። ከሰሞኑም እንዲሁ ትግረኛ ቋንቋን የሚናገሩና በሱዳን ጦርነት ላይ እንደሚሳተፉ የሚገልጹ ወጣቶች ምስል ሲዘዋወር ተስተውሏል። እነዚህ ምስሎች በተደጋጋሚ በሚዘዋወሩበት ጊዜ ግን ህወሓት በጉዳዩ ዙሪያ ምላሽ የሚሆን ይፋዊ ማብራሪያ ሲሰጥ አይታይም። በጌታቸው ረዳ የሚመራው ስምረት ፓርቲ በበኩሉ ከሰሞኑ በስምረት ምክር ቤት ካደረገው 2ኛ መደበኛ ስብሰባ መጠናቀቅ በኋላ ባወጣው መግለጫ ህወሓት የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱና በህይወታቸው ቁማር ለመጫወት ባሳለፈው ውሳኔ የወጣቶች እልቂት ተከስቷል ሲል ከሷል። ይህ ይፋዊ ክስ የተሰማው ለ2ኛ ጊዜ ሲሆን የኢትዮጵያ ውጭ ጉዳይ ሚኒስትር ባለፈው መጋቢት ወር ሱዳን ላቀረበችው ክስ ምላሽ ሲሰጥ ሱዳን የህወሓት ቅጥረኛ ወታደሮችን እንደምትጠቀምና በእነዚህ ወታደሮች ደግሞ ኢትዮጵያ ላይ የሉዓላዊነት ጥሰት እየፈጸመች እንደሆነ መግለጹ አይዘነጋም። ኢትዮጵያ ከዚያም ባሻገር ሱዳንን ለህወሓት ወታደሮች መጠለያ በመስጠት እንዲሁም የኢትዮጵያ መንግስት ጸረ ኢትዮጵያ በሚል ለሚጠራው ጽምዶ የተሰኘ ኃይል መሰባሰቢያነት ማገልገሏን በመግለጽ ተደጋጋሚ ክሶችን ሲያሰማም ይደመጣል። የዛሬው የስምረት ፓርቲ መግለጫም የህወሓትና የሱዳንን ጦር ግንኙነት በማንሳት ህወሓት ዓለም አቀፍ ወንጀለኛ ለመሆን እየተንቀሳቀሰ ነው በሚል ይህንን ሀሳብ ሲያጠናክር ታይቷል። በመግለጫውም ህወሓት ክልሉን ወደ ከፋ የጦርነት ድባብና ሰው አልባ መዋቅር እየመራው መሆኑን በመግለጽ ህዝቡና ወጣቶች ለአዲስ ህዝባዊ የፖለቲካ ትግል እንዲሰለፉም ጥሪ አቅርቧል። ተመልካቾቻችን እንግዲህ ዛሬ ሰኔና ሰኞ ገጥመዋል። ሰኔ 1 ቀን በሰኞ ዕለት ሲውል ደግሞ ኢትዮጵያውያን ሰኔና ሰኞ ገጠመ ይላሉ። እንደ ክፉ ምልክትም ይታያል። የአብስራ ገዛኸኝ ያለፉትን 4 ሰኔና ሰኞች በመዳሰስ እና በኢትዮጵያ ፖለቲካ ውስጥ ምን ተበላሸ ብሎ በመጠየቅ ቀጣዩን ትንታኔ አዘጋጅቷል። በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ ሰኔ 1 ቀን ሰኞ ዕለት ሆኖ የዋለባቸው ዓመታት በሙሉ ማለት ይቻላል የፖለቲካ ትኩሳቶች ማሳያ ተደርገው ይጠቀሳሉ። ሰኔ 1984 ዓ.ም ኢህአዴግ ስልጣን ከያዘና የሽግግር መንግስቱ ከተመሰረተ በኋላ በኢትዮጵያ ታሪክ የመጀመሪያው የተባለው የክልል ምክር ቤቶች ምርጫ የተካሄደው በዚህ ወር ነበር። ይህ ምርጫ የኦሮሞ ነጻነት ግንባር ኦነግ ከሽግግር መንግስቱ እንዲወጣና ወደ ጫካ ትግል እንዲመለስ ምክንያት የሆነ የአገሪቱን የፓርቲ ፖለቲካ ቅርጽ የወሰነ ትልቅ ክስተት ነበር። አረጋዊ በርሄ በጥናት ጽሑፎቻቸው የተለያዩ የፎይታ መጽሔት እትሞች ይህንን ምርጫ ኢትዮጵያ ወደ ብሔር ተኮር ፌዴራሊዝም በይፋ የተሻገረችበት ግን ደግሞ የፖለቲካ መገለል የተሰመረበት ወቅት ሲሉ ይገልጹታል። የኦነግ ከሽግግር መንግስቱ አፈትልኮ መውጣት ዛሬ ድረስ ለቀጠለው በአርሲና በወለጋ ለሚፈሰው የንጹሐኖች ደም መቅድም ምክንያት እንደሆነ ይጠቀሳል። ሰኔና ሰኞ የገጠሙበት የ1984 ዓመትም አማሮች በአርባ ጉጉ የተገደሉበት ኦነግም ለዚያ ጥቃት ተጠያቂ
ታላቅ የተደረገበት ጊዜ ሆኖ አልፏል። ሰኔ 1990 ዓ.ም የኢትዮ ኤርትራ የድንበር ጦርነት ግንቦት 1990 ዓ.ም ቢቀሰቀስም የባድመ ጦርነት እጅግ አይቀር የሆነው የሁለቱን ሀገራት ግንኙነት ሙሉ በሙሉ የተቋረጠበትና የኢትዮጵያ ጦር ወደ ግንባር በስፋት መጓዝ የጀመረበት ወሳኝ የፖለቲካ ምዕራፍ ሰኔ 1 ቀን ዋዜማ ላይ የነበረ ክስተት ነው። የውስጥ የፖለቲካ ልዩነቶች ተረስተው መላው የኢትዮጵያ ሕዝብና ተቃዋሚዎች ከገዢው ፓርቲ ጀርባ የቆሙበት ሀገራዊ አንድነት በከፍተኛ ሁኔታ የተፋፋመበት ወቅትም ነበር። ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በተሰኘው መጽሐፋቸው ላይ የሰኔ 1990 ዓ.ም መግቢያ የኢህአዴግ መሪዎች የነበረባቸውን የውስጥ ውጥረት ወደ ሀገራዊ መከላከያ የቀየሩበት ስትራቴጂካዊ ወቅት እንደነበር ጽፈዋል። ያ ጦርነት ግን በውጤቱ ብዙ የኢትዮጵያ ልጆችን በሽራሮ በዛላምበሳና ባድመ ግንባሮች ያለ ቀባሪ ያስቀረ፣ የኢትዮጵያን እናቶች ጥቁር ያስለበሰ ሆኖ ይታወሳል። ሰኔ 1997 ዓ.ም ሰኔ 1 ቀን 1997 ዓ.ም የዋለው ሰኞ በኢትዮጵያ ታሪክ እጅግ ተወዳዳሪና ዲሞክራሲያዊ ሊሆን የተቃረበው የግንቦት 1997 ዓ.ም ምርጫ ውጤት መጭበርበርን ተከትሎ ቅሬታቸውን ለማሰማት በወጡ ሰላማዊ ዜጎች ላይ የመንግስት የጸጥታ ኃይሎች የቀጥታ ተኩስ የከፈቱበትና የአዲስ አበባ ጎዳናዎች በደም የረሰረሱበት ጥቁር አጋጣሚ ሆኖ አልፏል። ይህ ክስተት የአገሪቱን የዲሞክራሲ ሽግግር ወደ ኋላ የመለሰ፣ የተቃዋሚ መሪዎች በጅምላ የታሰሩበትና በኢትዮጵያ ፖለቲካ ላይ ጥቁር ጠባሳ ጥሎ ያለፈ ክስተት ነው። በወቅቱ የነበሩት የጦቢያ መጽሔትና የአዲስ አድማስ ጋዜጣ እትሞች ይህንን ዕለት የአዲስ አበባ ንጹሐን ደም የፈሰሰበት ሰኔና ሰኞ በማለት በዝርዝር ዘግበውታል። ሰኔ 2007 ዓ.ም ግንቦት 2007 ዓ.ም የተካሄደው አምስተኛው ሀገራዊ ምርጫ ማግስትና ሰኔና ሰኞ የተገናኙበት 2007 ዓ.ም መጣ። የመጀመሪያው የዚያ ሰኔ ወር ጊዜ ምርጫ ቦርድ የመጀመሪያ ደረጃ ውጤቶችን ይፋ ማድረግ የጀመረበት ሳምንትም ነበር። ኢህአዴግና አጋሮቹ የፓርላማውን ወንበር 100% ማሸነፋቸውን ያረጋገጡበትና በሀገሪቱ ውስጥ የተቃዋሚዎች ድምፅ በህጋዊ መድረክ ሙሉ በሙሉ የጠፋበት ወቅት ነው። ይህ ድል ከጥቂት ወራት በኋላ ለተቀሰቀሰው ህዝባዊ አመፅ ዋነኛው መነሻ ሆኗል። እንደ ሂውማን ራይትስ ዎች እና ኢንተርናሽናል ክራይሲስ ግሩፕ ያሉ ተቋማት በጥናት ጽሁፎቻቸው የ2007 ዓ.ም የሰኔ ወር ውጤት ኢትዮጵያ የአንድ የፖለቲካ ፓርቲ አምባገነንነት የነገሰበትና የፖለቲካ ፍንዳታ የሰዓት ቦምብ የተጠመደበት ቀን ሲሉ ገልጸውታል። ሰኔ 2013 ዓ.ም በኮቪድ-19 እና በሰሜን ኢትዮጵያ ጦርነት ምክንያት ተራዝሞ የነበረው ስድስተኛው ሀገራዊ ምርጫ ሊካሄድ በትክክል 14 ቀናት ብቻ የቀሩበት አስገራሚ የፖለቲካ ትኩሳት የነበረበት ሰኞ ነበር። ብልጽግና ፓርቲ ለመጀመሪያ ጊዜ በራሱ ስም ምርጫ የተሳተፈበት፣ በትግራይ ክልል ከባድ ጦርነት እየተካሄደ የነበረበትና የሀገሪቱ የህልውና ጉዳይ ከፍተኛ አደጋ ውስጥ የነበረበት ወቅት የተደረገ የፖለቲካ የቁማር ጨዋታ ጊዜ ተደርጎ የሚወከል ነበር። የሪፖርተር ጋዜጣ እትሞችና የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ጥናት ጽሁፎች ይህንን ወቅት ጦርነትና ምርጫ ጎን ለጎን የተካሄዱበት የኢትዮጵያ ፖለቲካ ታሪካዊና አስገራሚ ምዕራፍ ሲሉ ገልጸውታል። ሰኔ 21 ቀን 2013 ዓ.ም ማለት የኢትዮጵያ መከላከያ ሰራዊት ሙሉ ትግራይን ለህወሓት አስረክቦ ወደ ደቡብ ስልታዊ ማፈግፈግ ያደረገበትና በዚያም ምክንያት ህወሓት በአማራና በአፋር ንጹሃን ላይ ጥቃት የፈጸመበት ጊዜ ነው። ሰኔ 2018 ዓ.ም የ2018 ዓ.ም ሰኔ 1 ቀን ኢትዮጵያ ቀጣይ የፖለቲካ ምዕራፍ አዲስ አገራዊ ውይይቶች ወይም የምርጫ ዝግጅቶች የሚቃኙበት የቅርብ ጊዜ የታሪክ አካል ሆኖ ተጽፏል። ካለፉት የሰኔ እና ሰኞ መራራ ታሪኮች በመማር ሀገሪቱ ካለችበት ውስብስብ የኢኮኖሚና የሰላም እጥረት ለመውጣት የምታደርገውን የፖለቲካ ሽግግር የሚወስን የወደፊት አቅጣጫም ማሳያ ነው። ተመልካቾቻችን ከዚሁ ጋር በተያያዘ ስለ ሰኔና ሰኞ የአዲስ አበባ ነዋሪዎች ምን እንደሚሉ ባልደረባችን ናቲማናዬ በከተማዋ ዞር ዞር ብሎ ያነጋገራቸውን ሰዎች አስተያየት እንደሚከተለው አጠናቅሮታል። ሰኔና ሰኞ ሲባል ችግር ይመጣብናል፣ ረሃብ ምናምን የሚሉ አሉ። አንዳንዶች ደግሞ ሰኔና ሰኞ ቢገጥምም ባይገጥምም ምንም ስነ የለውም፣ እኛ የምናምነው በፈጠረን ፈጣሪ ነውና ይሄ አባባል ነው ይላሉ። እንግዲህ ከጥንት ጀምሮ ግን ሰኔና ሰኞ ሲገጥም ወይ ጥሩ ነገር ወይም መጥፎ ነገር ሲባል ነበር የከረመው እና አሁን ግን ከ3 ከ10 ዓመት ወዲህ ምንም የሰማሁት ነገር የለም። ሰሞኑን አጋጣሚ ሆኖ ሶሻል ሚዲያ አካባቢ እያነበብኩ ነበርና ስለ ሰኔና ሰኞ ከዚህ በፊት ሲገጣጠሙ ብዙ ነገር ተፈጥሯል ይባላል። እንዲህ ሲታረት ምናምንም ሰማለሁ። ሰኔና ሰኞ ከተገጣጠመ ጉድ እንደሚፈጠር ነገር ወይ ደግሞ አጥፊ ነገር እንደሚመጣ ነገር ይወራል። ከዚህ በፊት ይባላል በ1997ም ባይሆን
ብቻ 5 ነው 3 ጊዜ እንዲህ ተገጣጥመዋል ይባላል። ከ1979 ጀምሮ ሰኔና ሰኞ ሲገጣጠም ብዙ ነገሮች መልካም እንደማይሆኑ አመቶች መልካም እንደማይሆኑ በጥቂቱ አውቃለሁ። አልደረስኩበትም። 1997ን ደርሼበታለሁ። 2013ን አይቻለሁ። ሲገጣጠሙ ወቅቶች ብቻ ጥሩ እንደማይሆኑ አውቃለሁ። ይህንን ያየሁት ይህንን አይቻለሁ። ባህል አይደለም። ባህል እኮ ራሱን የቻለ ለምሳሌ አሁን ባህል ያለባበስ ባህል አለ፣ ያባላል ባህል አለ፣ ያናኖር ባህል አለ፣ የኮሚኒኬሽን ባህል አለ አለም እንዴ። ስለዚህ ባህልና ይሄ አይገናኝም፣ አባባል ነው። እኔ እንደዛ አይነት ነገር አላምንበትም። እዚህም ሎጂክ የሆኑ ነገሮች ላይ አላምንም። እንዲህ አሁን ሰዎች የሚያወሩት ነገር ላይ ምናምኖች ላይ አላምንም። ለምሳሌ ምን ይባላል መሰለህ እንዲህ ትንስል የሆነ ሰው እያስታወሰክ ነው የማይመጣው ነገር ነው። ሰኔና ሰኞም ስለማይመጣው ነገር ነው። አጋጣሚ ሊሆን ይችላል እንጂ ጀስት እየበላው ነው። ምንም የተፈጠረ ነገር የለም። የሰማነው ካልሆነ በስተቀር ልማዳዊ አስተሳሰብ ነገር የለም ማለት ይችላል። የተለየ ነገር የለውም። ባየሁት 2013 የሆነ ፕሮብሌም ነበረ፣ 1997 የሆነ ፕሮብሌም ነበረ። ከዛ አንጻር የሆነ በጥቂቱ በአባባል ምናምን ሳይሆን በማየት አምኛለሁ ያን። አሁን ደግሞ 2018 ገጥሟል። እንግዲህ እግዚአብሔር ይታደገን ነው የምለው። ይገርማል። እኛ ሀገር ብዙ ጊዜ አሁን እንደዚህ ባህላዊ እምነት ነው ምናምን ቢልም ደግሞ የሆነ የሚያሳምኑ የታሪክ ክስተቶች አሉና ይሄ ሲገጣ ዝም ብሎ ይገጣጠማል። ስለዚህ ሰኔ ሰኞ እንደ ማንኛውም ቀን እንደ ሰኔ 2ም እንደ ሰኔ 3ም አንድ ነው፣ በቃ አንድ ነው ማለት ነው። እኔ እንደዚህ ነው የማስበው። በቃ ይሄ እኮ ሎጂክ ነው። አንድና አንድ ስንት ነው? ለምሳሌ አንድና አንድ 2.000 ይመጣል። በቃ ለተባለ ሰው ነው የምናስበው እንጂ በድሮ ጊዜ አሁን ሰዎች የሆነ በአዋቂዎች ወይ ደግሞ እንዲህ ስነፈለክ አለ አይደል አስትሮኖመሮች እንዲህ የሆነ ነገር ያዩና ይወስናሉ። ምናልባት ድሮ ተጽዕኖ የፈጠረባቸው ሰው ሊኖር ይችላል። እንዲህ ትሆናለህ ከተባለ የሆነ የሚሆን ይመስለውና ምናምን ማለት ነው። በእናታችሁ ምንም የሚፈጠር ነገር የለም፣ ውጡና ፈታ በሉ። የሆነ ፈታ እያልኩ ነው። በቃ እንዲህ ራስን መሸወር ካልሆነ መስተቀር ማለት ነው። ሰኔና ሰኞ ስለገጣጠመ የሚፈጠር ነገር የለም፣ ይገጣጠማል። ከቤት ባለመውጣት እኮ በጎም መጣ መጥፎም መጣ የሚቀር ነገር የለም። ወጥቶ ስራን ማካሄድ ነው የሚበጀው እንጂ አጉል አባባል ነው። ከቤት አትውጡ፣ ስራ አትስሩ፣ ጥሩ ጊዜ አይደለም የሚባለው አጉል አባባል ነው። ኢሰመኮ በአርሲ ዞን በደረሰው ጥቃት ለተፈናቀሉ ከ2600 በላይ ዜጎች አስቸኳይ ሰብአዊ ድጋፍ እንዲቀርብ ጠየቀ። ኮሚሽኑ ግንቦት 30 ቀን 2018 ዓ.ም ባወጣው ጋዜጣዊ መግለጫ በጥቃቱ የሰላማዊ ዜጎች ሕይወት እንደጠፋና የሃይማኖት ተቋማት እንደወደሙ ገልጿል። ከባዱ ደሴ ተጨማሪ አለው። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ በደረሰ ጥቃት ምክንያት ለተፈናቀሉ ከ2650 በላይ ዜጎች ከመንግስትና ከአጋር አካላት አስቸኳይ ሰብአዊ ድጋፍ እንዲቀርብ የኢትዮጵያ ሰብአዊ መብቶች ኮሚሽን ግንቦት 30 ቀን 2018 ዓ.ም ባወጣው ጋዜጣዊ መግለጫ ጠይቋል። ኮሚሽኑ በመግለጫው መንግስት ተገቢውን ምርመራ በማካሄድ ተጠያቂነት የማረጋገጥና ተጎጂዎችን ለመካስ የሚያስችሉ እርምጃዎችን ሊወስድ ይገባል ብሏል። ኢሰመኮ በመግለጫው በአርሲ ዝናቡ አሰኮ ወረዳ ግንቦት 23 እና 24 ቀን 2018 ዓ.ም የደረሰውን ጥቃት በተመለከተ ምርመራና ክትትል እያደረገ መሆኑን አስታውቋል። ባካሄደው ክትትልም መግለጫው ይፋ እስከተደረገበት ጊዜ ድረስ በአካባቢው በአካል በመገኘት ከተጎጂዎችና ከሚመለከታቸው የመንግስት አካላት ባሰባሰባቸው ማስረጃዎች ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኦነግ ሸኔ ታጣቂ ቡድን በፈጸመው ጥቃት የመንግስት የጸጥታ ኃይል አባላትና ሲቪል ሰዎች መገደላቸውን፣ ነዋሪዎች መፈናቀላቸውን፣ የንብረት ውድመትና ቃጠሎ መድረሱንም ማረጋገጡን ገልጿል። በወረዳው ከግንቦት 22 ቀን 2018 ዓ.ም ጀምሮ የታጣቂዎች እንቅስቃሴ በመስተዋሉ የአካባቢው ሚሊሻዎችና የኦሮሚያ ጸረ ሽምቅ ፖሊስ አባላት በስፍራው ተሰማርተው እንደነበር ገልጾ በዚህም በጸጥታ አካላትና በታጣቂዎች መካከል ግጭት መፈጠሩን መግለጫው አስረድቷል። ግጭቱን ተከትሎ ታጣቂ ቡድኑ በሰነዘረው ጥቃት የ3 ሲቪሊያኖች ህይወት ማለፉ ተረጋግጧል። ከህይወት መጥፋት በተጨማሪ ቁጥራቸው በውል ያልታወቀ በርከት ያሉ የነዋሪዎች መኖሪያ ቤቶችና የንግድ መደብሮች በጅምላ መቃጠላቸውንና መዘረፋቸውን ኮሚሽኑ ይፋ አድርጓል። በጥቃቱ የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ሲቃጠል፣ የቢቦ ቡጥሌ የሼክ ሙስጠፋ መስጊድ አጥር ላይ ደግሞ ጉዳት ደርሷል ብሏል። እንዲሁም በደለታ ጫፋ ጤና ጣቢያ ላይ ዘረፋ መፈጸሙን ኮሚሽኑ በጥናቱ አረጋግጫለሁ ብሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ መንግስት በአካባቢው ያለውን የጸጥታ ስጋት ለመፍታት በአስቸኳይ በቂ የጸጥታ ኃይል እንዲመድብ አሳስበዋል። አክለውም የተፈናቀሉ ዜጎች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲመቻች ዋና ኮሚሽነሩ ጠይቀዋል።
ጉዳዩን አስመልክቶ ዝርዝር የምርመራ ሪፖርት ይፋ የሚያደርግ መሆኑን ኢሰመኮ የገለጸ ሲሆን የተፈጸሙ ጥቃቶችን በአግባቡ ሳያረጋግጡ የሚሰነዘሩ ፍረጃዎችና ቅስቀሳዎች ተጨማሪ ግጭት እንዲፈጠር የማነሳሳት እድላቸው ሰፊ በመሆኑ ማንኛውም ተቋማትም ሆነ ግለሰቦች ከዚህ ድርጊታቸው እንዲቆጠቡ ጥሪ አቅርቧል። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይስሐቅ ድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም የምርጫ ሂደት ተጀምሮ በጸጥታ ችግር ምክንያት ተቋርጦባቸው የነበሩ በርካታ የምርጫ ጣቢያዎች ላይ ምርጫው መደረጉን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ለመገናኛ ብዙሃን በሰጡት መግለጫ በቢሎኖፓ የምርጫ አካባቢ ከሚገኙ 77 የምርጫ ጣቢያዎች በ75ቱ ድምፅ መስጠት መቻሉን ገልጸው ሁለት የምርጫ ጣቢያዎች በደረሰባቸው የቁሳቁስ ጉዳት ሳይደረግ መቅረቱን ገልጸዋል። በመኮሳቺ ከሚገኙ 75 የምርጫ ጣቢያዎች በ64ቱ ምርጫውን በድጋሚ ማካሄድ ሲቻል በተመሳሳይ ሁለት ምርጫ ጣቢያዎች በደረሰባቸው ጉዳት ሳይካሄድ ቀርተዋል ብለዋል። እንዲሁም በቀርሳ የሚገኙ 105 የምርጫ ጣቢያዎች ተስተጓጉለው የነበረ ሲሆን ሙሉ በሙሉ ማካሄድ መቻሉን ወይዘሮ ሜላት ወርቅ ተናግረዋል። በኩታበራ አካባቢ በ19 የምርጫ ጣቢያዎች ምርጫው ተቋርጦ የቆየ ሲሆን በ15ቱ በድጋሚ ተጀምሮ የድምፅ መስጠት ሂደቱ መጠናቀቁን አንስተዋል። ቀደም ሲል የድምፅ መስጫ ቀን 143 የሚሆኑ የምርጫ ጣቢያዎች በጸጥታ ችግር ምክንያት ሂደቱ መቋረጡን ቦርዱ ማስታወቁ አይዘነጋም። የድምፅ ቆጠራ ሂደቱን በተመለከተ ማብራሪያ የሰጡት ሰብሳቢዋ ከሚገኙት 1138 የምርጫ ክልሎች ውስጥ 825 የምርጫ ክልሎችን የማዳመር ስራ አጠናቀው መለጠፋቸውን ጠቁመዋል። ወደ ኋላ የቀሩ የምርጫ ክልሎች መኖራቸውን ገልጸው በሲዳማ ክልል 19 የምርጫ ክልሎች ውስጥ ሁለቱ ብቻ ማጠናቀቃቸውን ነው የገለጹት። በምርጫ ክልሎች ስር በርካታ የምርጫ ጣቢያዎች መኖራቸው፣ በርካታ የእጩዎች ቁጥር መኖሩ፣ ከምርጫ ክልል ርቀው የሚገኙ የምርጫ ጣቢያዎች መኖራቸውና የመንገድ መሰረተ ልማት ችግሮች ሂደቱን እንዲዘገይ ያደረጉ ምክንያቶች እንደሆኑም አስረድተዋል። ሁሉም የምርጫ ክልሎች በ2 እና በ3 ቀናት ውስጥ የማዳመር ስራቸውን አጠናቀው ወደ ማዕከል እንደሚልኩ ይጠበቃል ሲሉ ሰብሳቢው አክለዋል። ቦርዱ ከፖለቲካ ፓርቲዎችና ከግል እጩዎች 47 ቅሬታዎችን መቀበሉን አስታወቀ። ከቅሬታ አቅራቢዎቹ መካከል ብልጽግና ፓርቲም ይገኝበታል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲዎችና ከግል እጩዎች 47 ቅሬታዎችን መቀበሉን ገልጿል። የቦርዱ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ይህን ያሉት የድምፅ መስጫ ቀንንና ቀጣይ ሂደቶችን በተመለከተ ግንቦት 29 ቀን 2018 ዓ.ም ለመገናኛ ብዙሃን በሰጡት መግለጫ ነው። ከቀረቡት ቅሬታዎች መካከል በድምፅ መስጫ ዕለት የፖለቲካ ፓርቲ ወኪሎች እንዳይገቡ መደረጉና በእጩዎች ላይ የተሰነዘሩ የማስፈራሪያ አዝማሚያዎች ይገኙበታል ተብሏል። በተጨማሪም ምንም አይነት ምርጫ ነክ እንቅስቃሴ በማይደረግበት የጥሞና ጊዜ ቅስቀሳ ማድረግና የምርጫ አስፈጻሚዎች ወገንተኝነት በፖለቲካ ፓርቲዎቹና በግል እጩ ተወዳዳሪዎች በቅሬታ መልክ ከቀረቡት መካከል ዋና ዋናዎቹ እንደሆኑ ተጠቅሷል። ዋና ሰብሳቢዋ ቅሬታ ካቀረቡ ፓርቲዎች መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ፣ ብልጽግና ፓርቲ፣ የኦሮሞ ነጻነት ግንባርና የወላይታ ህዝቦች ዴሞክራሲያዊ ፓርቲ ይገኝበታል ብለዋል። ቦርዱ በድምፅ መስጫው ቀን ከተለያዩ አካላት የደረሱትን ጥቆማዎች መሰረት በማድረግ የማስተካከያ እርምጃዎችን መውሰዱን ከህግ ውጭ የተንቀሳቀሱ አስፈጻሚዎችን ከማሰናበት ባለፈ የተወሰኑ የምርጫ ጣቢያዎች እንዲዘጉ መደረጉንም ዋና ሰብሳቢዋ ጠቁመዋል። ከተለያዩ የሲቪል ማህበራት የድምፅ መስጫ ቀን ሪፖርቶችን መቀበሉን የገለጸው ቦርዱ ጣቢያዎቹ የተከፈቱበት ሰዓት፣ የሴቶች ተሳትፎና ለአካል ጉዳተኞች ያለው ተደራሽነት መገምገሙንም አመልክቷል። የቀረቡትን ቅሬታዎች መርምሮ የመፍትሄ ሀሳቦች የሚያቀርብ የህግ ባለሙያዎች ጉባኤ መቋቋሙም ተመላክቷል። በሰባተኛው ጠቅላላ ምርጫ የአካል ጉዳተኞች ተሳትፎ ከዚህ ቀደም ከነበሩ ምርጫዎች የተሻለ ቢሆንም አሁንም ረጅም መንገድ ይቀራል ተባለ። ይህ የተገለጸው የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ሰባተኛውን ጠቅላላ ምርጫ አስመልክቶ ባወጣው መግለጫ ነው። ፌዴሬሽኑ በመግለጫው በዚህ ዓመት ምርጫ 275 አካል ጉዳተኞች በእጩነት የቀረቡ ሲሆን ይህም በስድስተኛው አጠቃላይ ምርጫ ከነበረው 99 የእጩዎች ቁጥር አንጻር ሲታይ ከፍተኛ መሻሻል የታየበት መሆኑን ጠቁሟል። ሆኖም ይህ ቁጥር ከጠቅላላው 10348 የእጩዎች ቁጥር ጋር ሲነጻጸር አሁንም የአካል ጉዳተኞችን ፍትሐዊ ውክልና ማረጋገጥ ገና ብዙ መስራት እንደሚቀረው አመላካች መሆኑን ነው ያስታወቀው። በተመሳሳይ 165 ሺህ የሚገመቱ አካል ጉዳተኞች በመራጭነት የተመዘገቡ ቢሆንም ይህ ቁጥር በሀገሪቱ ካለው የአካል ጉዳተኞች ቁጥር አንጻር ሲታይ የፖለቲካና የዴሞክራሲ ተሳትፏችንን ሙሉ ለማድረግ ገና ረጅም መንገድ መጓዝና ብዙ መስራት እንደሚጠበቅብን የሚያሳይ ነው ሲል ፌዴሬሽኑ አበክሮ ገልጿል። ፌዴሬሽኑ ከአባል ማህበራት ጋር በመተባበር 1423 የምርጫ ታዛቢዎችን ለማሰማራት ምዝገባና ዝግጅት ቢያደርግም በገጠመው የበጀት እጥረት ምክንያት 612 የበጎ ፈቃደኛ ታዛቢዎች
ታዛቢዎችን በተለያዩ የምርጫ ጣቢያዎች ማሰማራት መቻሉንም ነው ያስታወቀው። በዚህም አጠቃላይ የምርጫ ሂደቱ ሰላማዊና የምርጫ አሰራር ደንቦችንና መመሪያዎችን የተከተለ መሆኑ የምርጫ አስፈጻሚዎች ለአካል ጉዳተኞች ከወትሮ የተሻለ ሁኔታዎችን የማመቻቸትና ቅድሚያ የመስጠት ስራዎችን ማከናወናቸው እንዲሁም የምርጫ ጣቢያዎችን ለአካል ጉዳተኞች ምቹና ተደራሽ ለማድረግ በምርጫ ቦርድ በኩል አበረታች ጥረቶች መደረጋቸው የሂደቱ አዎንታዊ ጎኖች መሆናቸውን ፌዴሬሽኑ አስታውቋል። ሆኖም አሁንም ድረስ የተወሰኑ የምርጫ ጣቢያዎች ለአካል ጉዳተኞች እንቅስቃሴ ምቹ ያልሆኑና የተደራሽነት ክፍተት ያለባቸው ሆነው ተገኝተዋል ያለው መግለጫው በአንዳንድ የምርጫ ጣቢያዎች በሚገኙ የምርጫ አስፈጻሚዎች ዘንድ ለአካል ጉዳተኞች ሊደረግ ስለሚገባው አያያዝ ተገቢው ግንዛቤና የጥንቃቄ ጉድለት እንደታየባቸው ገልጿል። መስማት የተሳናቸው መራጮች በምርጫ ጣቢያዎች ውስጥ የሚሰጡ ወሳኝ ገለጻዎችንና መረጃዎችን በምልክት ቋንቋ ለማግኘት ሲቸገሩ ነበር ያለው ፌዴሬሽኑ በተወሰኑ የምርጫ ጣቢያዎች በሕግ የተፈቀደውን ለአካል ጉዳተኞች የራስን ረዳት ይዞ የመምራት መብት አለማክበር ሁኔታ ተስተውሏልም ብሏል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን 7ኛው ሀገራዊ ምርጫ የአካል ጉዳተኞች መብትና ተሳትፎ ከመቼውም ጊዜ በላይ ትኩረት ያገኘበትና የተሻለ ተሞክሮ የታየበት መሆኑን ጠቅሶ ሆኖም የተስተዋሉ ክፍተቶች በቀጣይ ምርጫዎች በፍጥነት ሊታረሙ ይገባቸዋል ሲል አሳስቧል። ቀደም ሲል የፌዴሬሽኑ ዋና ዳይሬክተር አቶ አባይነ ጉጆ ከአርትስ ቴሌቪዥን ጋር በነበራቸው ቆይታ በኢትዮጵያ በአጠቃላይ 23 ሚሊዮን የአካል ጉዳተኞች የሚገኙ ሲሆን ከእነዚህም መካከል 61 በመቶ የሚሆኑት ለመምረጥ ዕድሜያቸው የደረሰ መሆኑን ገልጸው ነበር። በዚህም ለጠቅላላ ምርጫው 5 ሚሊዮን የአካል ጉዳተኞች የምርጫ ካርዳቸውን እንዲወስዱ ቢታቀድም አጠቃላይ ካርዳቸውን የወሰዱ የአካል ጉዳተኞች ቁጥር 167 ሺህ ወይም 3 በመቶ የሚሆኑት ብቻ ናቸው ሲሉ መናገራቸውም ይታወሳል። የናይጄሪያው ዩናይትድ ካፒታል በኢትዮጵያ የካፒታል ገበያ ታሪክ ለመጀመሪያ ጊዜ የውጭ ኢንቨስትመንት ባንክ በመሆን ፈቃድ አገኘ። የኢትዮጵያ ካፒታል ገበያ ባለስልጣን በአፍሪካ ግዙፍ የፋይናንስ አገልግሎት አቅራቢ ለሆነው የናይጄሪያው ዩናይትድ ካፒታል ግሩፕ ፈቃድ መስጠቱን በይፋ አስታውቋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ካፒታል ገበያ ባለስልጣን በሀገሪቱ የካፒታል ገበያ ታሪክ ለመጀመሪያ ጊዜ ለውጭ ተቋም የሚሰጠውን የኢንቨስትመንት ባንክ ፍቃድ ለናይጄሪያው የፋይናንስ ግዙፍ ተቋም ዩናይትድ ካፒታል ግሩፕ መስጠቱን በይፋ አስታውቋል። በአፍሪካ ግዙፍ የፋይናንስ አገልግሎት አቅራቢ የሆነው የናይጄሪያው ዩናይትድ ካፒታል በኢትዮጵያ የመጀመሪያው የውጭ ኢንቨስትመንት ባንክ በመሆን ከኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ አግኝቷል። ዩናይትድ ካፒታል ፋይናንሻል ሰርቪስ ኃላፊነቱ የተወሰነ የግል ማህበር እየተሰኘ ሙሉ በሙሉ የራሱ የሆነ የአካባቢውን ቅርንጫፍ በመክፈት ከ6 አስርት ዓመታት በላይ ያካበተውን የአፍሪካ አቀፍ ልምድ ይዞ ወደ ኢትዮጵያ ገብቷል። ግንቦት 28 ቀን 2018 ዓ.ም የተሰጠው ይህ ፍቃድ በባለስልጣኑ የኢትዮጵያ ኢንቨስትመንት ኮሚሽን እና ሌሎች የሚመለከታቸው የመንግስት አካላት ለወራት ያደረጉትን ጥብቅ የህግና የሰነድ ምርመራ ተከትሎ የተሰጠ መሆኑን ተነግሯል። የባለስልጣኑ ዋና ዳይሬክተር ሀና ተህልቁ እንደገለጹት እንደ ዩናይትድ ካፒታል ያለ የፓን አፍሪካዊ ተቋም ወደ ገበያው መግባቱ በኢትዮጵያ የካፒታል ገበያ እድገት ላይ ታሪካዊ ምዕራፍ እንደሆነ ገልጸው ሁነቱ እያደገ ባለው የሀገሪቱ የፋይናንስ ስነ ምህዳር ተአማኒነትና እየተከናወኑ ባሉ የማሻሻያ እርምጃዎች ላይ ጠንካራ እምነት መኖሩን እንደሚያሳይ አመልክተዋል። ይህም ተቋሙ በኢትዮጵያ ውስጥ ተቀጥላ ኩባንያ በማቋቋም እንዲንቀሳቀስ ፍቃድ የተሰጠው የመጀመሪያው የውጭ ኢንቨስትመንት ባንክ ያደርገዋል። የተሰጠው ፍቃድም ድርጅቱ በኢንቨስትመንት ባንክ ዘርፍ ስራ እንዲሰራ የሚፈቅድ ሲሆን ባለስልጣኑ ከዚህ በተጨማሪም የ5 የቦርድ ዳይሬክተሮች ሹመትን ያጸደቀ ከመሆኑም በላይ 4 ተሿሚዎች እንደራሴዎችንም ፍቃድ ሰጥቷል። ይህ ስኬት የሀገር በቀል ኢኮኖሚ ሪፎርም አካል የሆነው የፋይናንስ ሊበራላይዜሽን ትግበራ ውጤት ሲሆን የፋይናንስ ዘርፉንም ለውጭ ገበያ ክፍት በማድረግ ተወዳዳሪነቱን ለማሳደግ እየተሰሩ ካሉ ሰፋፊ የፖሊሲና የህግ ማሻሻያዎች መካከል አንዱ ነው ተብሏል። ተቋሙ በህግ ከተቀመጠው የ25 ሚሊዮን ብር አነስተኛ ካፒታል በላይ ከ1.5 ሚሊዮን የአሜሪካን ዶላር በላይ የውጭ ምንዛሬ በቀጥታ ወደ ሀገር ውስጥ ማስገብቷል። የዩናይትድ ካፒታል ግሩፕ ዋና ስራ አስፈጻሚ ፒተር አሻዴ ባንኩ መቀመጫውን በናይጄሪያ ያደረገ ቢሆንም የ60 ዓመት ልምዶቹን ወደ ምስራቅ አፍሪካ እያሰፋ ለመሄድ መዘጋጀቱን ገልጸዋል። ከዚህ ቀደምም በሩዋንዳ፣ ኬንያ እና ኡጋንዳ በካፒታል ገበያ ዘርፍ ፍቃድ ወስደው እየሰሩ እንደሆነም ተናግረዋል። ይህ ፍቃድ በሀገሪቱ ውስጥ ያሉ የተፈቀደላቸውን የካፒታል ገበያ አገልግሎት ሰጪዎች ጠቅላላ ቁጥር ወደ 18 ከፍ እንዲል ያደረገ ሲሆን እንዲሁም የኢንቨስትመንት ባንኮችን ቁጥር ደግሞ ወደ 7 ከፍ ማድረጉን የካፒታል ገበያ ባለስልጣን መረጃ ያሳያል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ።
ከቆይታ በኋላ ሊጀምር 3 ቀናት በቀሩት የዓለም ዋንጫ ውድድር ለመጨረሻ ጊዜ የሚሳተፉ ተጫዋቾችን ጨምሮ የተመረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በእስራኤልና በኢራን መካከል አዲስ የአየርና የሚሳኤል ጥቃት መለወጥ መጀመራቸውን ተከትሎ ቀጠናው ዳግም ወደ ከፋ ጦርነት እያመራ ነው የሚሉ ስጋቶች ተበራክተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ይህ አዲስ ውጥረት ዋሽንግተን ከቴህራን ጋር ልታደርገው ባሰበችው የሰላም ስምምነት ላይ ምንም አይነት ተጽዕኖ አይኖረውም ሲሉ በልበ ሙሉነት ተናግረዋል። ስነ ፀሐይ ተስፋ ተጨማሪ አላት። Sirens are once again sounding across northern Israel. ኢራን በወርሃ ሚያዝያ ከአሜሪካ ጋር የተኩስ አቁም ስምምነት ላይ ከደረሰች ወዲህ ለመጀመሪያ ጊዜ ወደ እስራኤል ሚሳኤሎችን አስወንጭፋለች። የእስራኤል ጦር የቴህራንን ጥቃት ተከትሎ በምዕራብና ማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ አጸፋዊ ምላሽ ሰጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ አዲስ ውጥረት ዋሽንግተን ከቴህራን ጋር ልታደርገው ባሰበችው የሰላም ስምምነት ላይ ምንም አይነት ተጽዕኖ አይኖረውም ሲሉ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር የሚያደርጉትን ማንኛውንም ስምምነት ኔታንያሁ ከመቀበል ውጭ አማራጭ የላቸውም ብለዋል። የኢራን አብዮታዊ ዘብ ሚሳኤሎቹ ለሳምንት የሚቀጥል ጥቃት ይህ የመጀመሪያው ነው ሲልም አሳውቋል። የእስራኤል ጦር በበኩሉ በቴሌግራም ገጹ ላይ የእስራኤል አየር ኃይል የኢራን አሸባሪ አገዛዝ ንብረት የሆኑ በምዕራብና ማዕከላዊ ኢራን ላይ የሚገኙ ወታደራዊ ኢላማዎችን ደብድቧል ሲል ጽፏል። ፕሬዝዳንት ዶናልድ ትራምፕ ጥቃቶቹ ከመፈጸማቸው አስቀድሞ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በስልክ አነጋግረው ጥቃት ከመፈጸም እንዲቆጠቡ ያሳሰቡ ቢሆንም እስራኤል ግን ጥቃቱን በመሰንዘር ያጸፋ መልስ ሰጥታለች። የዓለም አቀፍ የነዳጅ ገበያ ጥቃቱ ከተጀመረ በኋላ በተፈጠረው የደህንነት ስጋት ምክንያት ከፍተኛ መናወጥ እያሳየ ይገኛል። በአጠቃላይ በእስራኤልና በኢራን መካከል አዲስ የአየርና የሚሳኤል ጥቃት መለዋወጥ መጀመራቸውን ተከትሎ ቀጠናው ዳግም ወደ ከፋ ጦርነት እያመራ ነው የሚሉ ስጋቶች ተበራክተዋል። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ተመልካቾቻችን መረጃችንን ከሀገር ውስጥ እንጀምራለን። ወደ ቀዳሚው መረጃችን ስናልፍ መነሻና መዳረሻውን መስቀል አደባባይ ያደረገው 19ኛው የኢትዮጵያ ግማሽ ማራቶን ውድድር በስኬት እንደተጠናቀቀ የኢትዮጵያ አትሌቲክስ ፌዴሬሽን ገለጸ። በ638 አትሌቶች መካከል በተደረገው በዚህ እልህ አስጨራሽ ውድድር በወንዶች ዘርፍ ጌታቸው ማስረሻ ከሸገር ከተማ፣ በሴቶች ዘርፍ ደግሞ መሰለች አለማየሁ ከአዲስ አበባ ፖሊስ አሸናፊ መሆን ችለዋል። ከአንደኛ እስከ 6ኛ ደረጃን ይዘው ላጠናቀቁ አትሌቶች የገንዘብ የሜዳሊያና የዋንጫ ሽልማት የተበረከተ ሲሆን ውድድሩ በዴንማርክ ኮፕንሃገን ለሚካሄደው ዓለም አቀፍ ውድድር ኢትዮጵያን የሚወክሉ አትሌቶችን ለመምረጥ የታለመ መሆኑን የፌዴሬሽኑ ፕሬዝዳንት ኮማንደር ስለሺ ስህን ገልጸዋል። በሌላ በኩል በተለያዩ ዓለም አቀፍ የአትሌቲክስ መድረኮች ኢትዮጵያውያን አትሌቶች ደምቀው ታይተዋል። በብራዚል በተካሄደው የሪዮ ዴ ጄኔሮ ማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታዎች ድል በመቀዳጀት ፍጹም የበላይነታቸውን ያሳዩ ሲሆን በስዊድን ስቶክሆልምም የዳይመንድ ሊግ ውድድር አትሌት ብርቄ ኃይሎም በ1500 ሜትር አስደናቂ ድል አስመዝግባለች። ከሁለት ቀናት በፊት በሩሲያ ሞስኮ በተመሳሳይ ርቀት ያሸነፈችው አትሌቷ በአጭር ሰዓታት ልዩነት በስቶክሆልም የደገመችው ድል አስደናቂ ብቃቷንም ያስመሰከረ ሆኗል። በመጀመሪያ ወዳጅነት ጨዋታው ማላዊን ያሸነፈው የኢትዮጵያ ብሔራዊ ቡድን ነገ ሁለተኛ ጨዋታውንም ዳግም ከማላዊ ጋር የሚያደርግ ይሆናል። በፊፋ ካላንደር መሰረት በድሬዳዋ ስታዲየም በተደረገው የመጀመሪያው ፍልሚያ ዋሊያዎቹ በፍጹም ጥላውን ብቸኛ ግብ የማላዊ አቻቸውን 1-0 ማሸነፋቸው ይታወሳል። ከድሉ ማግስት ልምምዳቸውን በንቃት የቀጠሉት የብሔራዊ ቡድኑ ተጫዋቾች በሙሉ ጤንነትና በጥሩ ስነ ልቦና ላይ እንደሚገኙ ፌዴሬሽኑ ታውቋል። የሁለቱ ሀገራት ሁለተኛ የወዳጅነት ጨዋታም ነገ ምሽት 12 ሰዓት ሲል በድሬዳዋ ስታዲየምም የሚጀምር ይሆናል። ከ3 ቀናት በኋላ በሰሜን አሜሪካ የሚጀምረው ተጠባቂው የዓለም ዋንጫ ውድድር ለበርካታ ከዋክብት የመጨረሻ መድረካቸው እንደሚሆን ይጠበቃል። ሷሊ መሐመድ በዝርዝር አዘጋጅቶታል። ጌታውን አበበ እንደሚከተለው ያቀርበዋል።
በአሜሪካ ካናዳና ሜክሲኮ ጥምር አስተናጋጅነት የፊታችን ሐሙስ የሚጀመረውና መላው ዓለም በጉጉት የሚጠብቀው የ26ቱ ዓለም ዋንጫ በእግር ኳስ ውስጥ ትልቅ የኮከቦች ሽግግር የሚታይበት መድረክ ነው። በአንድ በኩል መድረኩ የተሰጠው ማሳያ መድረክ ሆኖ ነገን ለመረከብና የእግር ኳስ ዙፋኑን ለመውረስ የሚተጉ በርካታ ወጣት ተስፈኛና ተተኪ አልጋ ወራሾችን በዓለም መድረክ ላይ ያስመለክተናል። በተቃራኒው ደግሞ ይህ ውድድር ላለፉት 2 አስርት ዓመታት እግር ኳስን በልዩ ውበትና ጥበብ እንድንወድ ያደረጉ በቤታችን የቴሌቪዥን መስኮት የተመለከትን በአስደናቂ ብቃታቸው ስናደንቃቸው የኖርናቸው ድንቅ ከዋክብትን የምናሰናብትበት መድረክ ይሆናል። 5 እና 6 የዓለም ዋንጫዎችን በመካፈል ታሪክ የጻፉት የዘመናችን እግር ኳስ ምትሃተኞች ፖርቹጋላዊው ክርስቲያኖ ሮናልዶና አርጀንቲናዊው ሊዮኔል ሜሲ፣ ብራዚላዊ ጥበበኛ ኔይማር ጁኒየር፣ የግብፁ ንጉስ መሐመድ ሳላህ፣ የመሃል ሜዳው ሞተር ካርሎስ ካሴሚሮና የማይበገረው የክሮኤሺያ አስማተኛ ሉካ ሞድሪች የመሳሰሉትን ታላላቅ ከዋክብቶች በብሔራዊ ቡድን ማሊያ ለዓለም ዋንጫ ክብር ሲፋለሙ የምናያቸው ለመጨረሻ ጊዜ እንደሚሆን ይጠበቃል። አንዳንዶቹ በሻምፒዮንነት ክብር ሊሰናበቱ ከጫፍ የደረሱ ሲሆን፣ ሌሎች ደግሞ የመጨረሻ ሙከራቸውን በያዝነው የዓለም ዋንጫ ያደርጋሉ። በእነዚህ አንጋፋ ከዋክብት ዝርዝር ውስጥ ግንባር ቀደሙ የ39 ዓመቱ አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ ነው። ሊዮኔል ሜሲ በታሪኩ 8 ባላንድ ዶርን ጨምሮ በርካታ ዋንጫዎችን አሳክቶ በ22ቱ የኳታር ዓለም ዋንጫ ፈረንሳይን በማሸነፍ ያጣውን ብቸኛ ትልቅ ዋንጫ ከፍ አድርጎ መሳም ችሏል። ከዚያ በኋላ ግን የአውሮፓን እግር ኳስ በመተው ወደ አሜሪካው ኢንተር ሚያሚ መዘዋወር የቻለ ሲሆን የ26ቱ ዓለም ዋንጫን ደርሶ መልስ ለማሸነፍ ከቡድን አጋሮቹ ጋር ለመጨረሻ ጊዜ ይፋለማል ተብሎ ይጠበቃል። በሌላ በኩል የ41 ዓመቱ ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ በዚህ ዓለም ዋንጫ አገሩን ለዋንጫ ክብር ማብቃት ከቻለ የዓለም ዋንጫን በማንሳት በታሪክ አንጋፋው ተጫዋች መሆን ይችላል። 5 ጊዜ ባላንዶርን ያሸነፈው ሮናልዶ እስካሁን ይህንን ዋንጫ ያላነሳ ሲሆን በጥሎ ማለፍ ጨዋታዎች ላይም ጎል አስቆጥሮ አያውቅም። በሳውዲ አረቢያው አልናስር አሁንም በከፍተኛ ፍጥነት ጎሎችን እያስቆጠረ የሚገኘው ሮናልዶ ፖርቹጋልን ለመጀመሪያ ጊዜ የዓለም ዋንጫ ባለቤት ለማድረግ በአሰልጣኝ ሮቤርቶ ማርቲኔዝ እየተመራ የመጨረሻውን ዓለም ዋንጫ ያከናውናል። ልክ እንደ ሜሲ ሁሉ 6ኛ የዓለም ዋንጫውን የሚጫወተው ክርስቲያኖ ሮናልዶ ይህች የዘንድሮዋ ውድድር ለዓለም አቀፍ ክብር የምትሆን የመጨረሻው እድሉ መሆኗ ግልጽ ነው። ሌላው የ40 ዓመቱ የክሮኤሺያ የአይን ማረፊያ ሉካ ሞድሪች ሲሆን ከሮናልዶ በመቀጠል በዘንድሮ ውድድር ላይ ከሚሳተፉ አንጋፋ ተጫዋቾች መካከል በሁለተኛ ደረጃ ላይ ይገኛል። ሉካ ሞድሪች ክሮኤሺያን በ2018 ዓለም ዋንጫ ለመጀመሪያ ጊዜ ለፍጻሜ ያበቃ ሲሆን በ2022 ደግሞ 3ኛ ደረጃን እንድትይዝ አድርጓል። ሉካ ሞድሪች በ5ኛ የዓለም ዋንጫው ላይ በመሰለፍ 200 ዓለም አቀፍ ጨዋታዎችን ካደረጉ ጥቂት ተጫዋቾች ተርታ ለመሰለፍ ወደ ሜዳ ሲገባ አርጀንቲናዊ ሜሲ በአሁኑ ወቅት 198 ጨዋታዎች ያሉት ሲሆን ሞድሪች ደግሞ 197 ጨዋታዎችን አድርጓል። ከእነዚህ ታላላቅ ከዋክብት በተጨማሪ የግብፅ እግር ኳስ ኩራት የሆነው መሐመድ ሳላህም በሰሜን አሜሪካ ምድር አገሩን ለመምራት እየተጓዘ ሲሆን በያዝነው የውድድር ዓመት ሊቨርፑልን የተሰናበተው ሞ ሳላህ ከፈርዖኖቹ ጋር የመጨረሻ የዓለም ዋንጫውን ያደርጋል ተብሏል። በመጨረሻም ባለፉት 10 ዓመታት ውስጥ ለሴኔጋል እግር ኳስ ስኬት ትልቅ ምሰሶ የሆነውና ከውድድሩ በፊት 34ኛ ዓመቱን የደፈነው ሳዲዮ ማኒ አገሩን በዓለም ዋንጫ ለመምራት የመጨረሻ እድሉን ያገኛል። የቀድሞው የሊቨርፑልና ባየር ሙኒክ የክንፍ መስመር ተጫዋች እንደ አውሮፓውያን አቆጣጠር በ21 ሴኔጋልን ለመጀመሪያ ጊዜ የአፍሪካ ዋንጫ እንድታነሳ ወሳኟን የፍጹም ቅጣት ምት ያስቆጠረ ቢሆንም በ2022ቱ የዓለም ዋንጫ ግን በጉዳት ምክንያት ሳይተሳተፍ መቅረቱ ይታወሳል። በውድድሩ ኒጎሎ ካንቴ፣ አድሪያን ራቢዮት፣ ሉካስ ሄርናንዴዝ ከፈረንሳይ፣ ሊዮኔል ሜሲ፣ ኒኮላስ ኦታሜንዲ ከአርጀንቲና እንዲሁም ክርስቲያኖ ሮናልዶ ደግሞ ከፖርቹጋል ጋር የሚያደርጉት የመጨረሻቸው ውድድር ሲሆን ላሚን ያማል፣ ሚኬል ኦሊሴ፣ ፍሎሪያን ዊርዝ፣ ኤርሊንግ ሃላንድ፣ ጃኦ ኔቬስ በዓለም ዋንጫ ለመጀመሪያ ጊዜ የሚሳተፉ ተተኪ ከዋክብት ናቸው። ውድድሩ ከ3 ቀናት በኋላ ሜክሲኮ ከደቡብ አፍሪካ በሚያደርጉት ጨዋታ ጅማሮውን ያደርጋል። ወደ መጨረሻው መረጃችን ስናመራ ለሁለተኛ ጊዜ ሜዳ ውስጥ ራሱን ስቶ የወደቀው ክርስቲያን ኤሪክሰን በጥሩ ጤንነት ላይ እንደሚገኝ ተገለጸ። የቀድሞ የቶተናምና ማንቸስተር ዩናይትድ አማካይ ክርስቲያን ኤሪክሰን በዩሮ 2021 ካጋጠመው አስደንጋጭ የልብ አደጋ ከ5 ዓመታት በኋላ ትላንትም በድጋሚ ሜዳ ውስጥ ራሱን ስቶ መውደቁ በርካታ የስፖርት ቤተሰቦችን ያስደነገጠ ክስተትም ሆኖ ነበር። በአሁኑ ወቅት ለጀርመን ወልፍስበርግ ክለብ የሚጫወተው የ34 ዓመቱ ኤሪክሰን ሀገሩ ዴንማርክ ከዩክሬን ጋር ባደረገችው የወዳጅነት ጨዋታ ላይ ዴንማርክ 2-1 እየመራች በነበረበት ወቅት 65ኛው ደቂቃ ላይ ወደቀ ሲሆን ክስተቱን ተከትሎም ጨዋታው መቋረጡ ይታወሳል። የተጫዋቹን ጤንነት በሚመለከት በዛሬው ዕለት መልካም ዜና የተሰማ ሲሆን በአሁኑ ወቅት ተጫዋቹ በጥሩ ሁኔታ ላይ እንደሚገኝና በቅርቡም ከሆስፒታል እንደሚወጣ ጭምር የዴንማርክ ብሔራዊ ቡድን ሐኪም ሞርተን ቦሰን አስታውቀዋል። የ34
የ24 ዓመቱ አማካይ ከዚህ በኋላስ ወደሚወደው እግር ኳስ ይመለሳል አይመለስም የሚለው ምላሽ ያላገኘ ጥያቄ ቢሆንም ተጫዋቹ ግን በመልካም ጤንነት ላይ እንደሚገኝ ተገልጿል። ክቡራትና ክቡራን ተመልካቾቻችን በኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅ ያለው ከመረጃዎቹ ጋር ዮናስ ግርማ ነበርኩኝ። በድጋሚ ወደ ጽዮን መልሳችኋለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።